ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴትስ አላችሁልን? እኔ የ11ኛ ክፍል ኬሚስትሪ መምህራችሁ የሆንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በ11ኛ ክፍል ዩኒት 2 ላይ የሚገኘው ኬሚካል ቦንዲንግ ላይ ኢንትሮዳክሽን ፓርቱን ማለትም ከዚህ ዩኒት የሚጠበቁብን አውትካሞች ምን ናቸው የሚለውን የምንዘረዝርበት ቪዲዮአችን ነው። በዚህ ቪዲዮአችን ከዚህ ከዩኒቱ ምን ዋና ነገሮችን ማወቅ መረዳትና መያዝ እንዳለብን የምናወራ ይሆናል። ይሄን ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እንድትጎበኙት ብዙ አማራጮችን ይዞ AI አሲስትድ የሆኑ ጥያቄዎችን ይዞ እየጠበቃችሁ ይገኛል። ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁንም ለመቀበል በቴሌግራም ቻናላችን እናንተን እየጠበቃችሁ ነው። የትኛው ቴሌግራም ቻናል አላችሁኝ? ሉሲ ብሪጅ አካዳሚ የሚለው ቴሌግራም ቻናላችን የኛ ነው። ሐሳብ አስተያየቶቻችሁን ለመቀበል በዝግጅት ላይ ነን። ወደ ዛሬው ዲስከሽናችን ንግባ። ኦኬ ምን አውትካም ኤክስፔክት ይደረግብናል? ይሄን ዩኒት ተምረን ስንጨርስ ምን አውትካም ኤክስፔክት ይደረግብናል በሚለው ሐሳቦች እነሳ። የመጀመሪያው ኤክስፕላን the chemical bond is an attractive force between the particles. ኬሚካል ቦንድ ማለት መያያዝ መጣበቅ የሚል ነው። የኬሚካሎች ምን ማድረግ መያያዝ መጣበቅ። ስለዚህ there is attraction force ሁለት ነገሮች ሁለት የተለያዩ ፓርቲክሎች እንዲጣበቁ there should be ፎርስ ያስፈልጋል። የሚያሳስብ ፎርስ አለ። ያ አትራክሽን ፎርስ ወይም አትራክቲቭ ፎርስ ለኬሚካል ቦንድ መፈጠር ዋነኛ ምክንያት ነው። ኬሚካል ቦንድ ስለዚህ አትራክሽን ፎርስ እና ታይፕ ኦፍ ኬሚካል ቦንድ በዚህ ሴሽን ላይ ዲስከስ የምናደርግ ይሆናል። ከዚህ ባሻገር ዴሞንስትሬት an understand of formation and general property of a substance containing ion covalent and metallic bond ስለምናወጣለን። እንዴት ፎርም ያደርጋል ቦንድ? ፎርሜሽኑ እንዴት ነው? ምን አይነት ባህሪ ይኖራል? የተለያዩ ታይፕ ኦፍ ኬሚካል ቦንዲንግ አሉ። እነዚህም አዮኒክ፣ ኮቫለንት እና ሜታሊክ የሚባሉ እነሱ መካከል ያለው ዲፍረንስ ምንድነው አንድነታቸው? ምን አይነት ባህሪ ይኖራቸዋል? ምን ነገር ያለያያቸዋል እያልን በስፋትም ዲስከስ የምናደርግ ይሆናል። ከዚህ ባሻገር draw Lewis structure for simple ionic and covalent compounds. Lewis structure መስራት ያስፈልጋል። ለሲምፕል አዮኒክ እና ኮቫለንት ቦንዶችን ሊውስ ስትራክቸር ሰርተን እንጠቀማለን። ለምንድነው ሊውስ ስትራክቸር የምንጠቀመው የምንለውን እንዴት አድርጎ ሲምፕሊፋይ እንደሚያደርግልን ለአዮኒክም ለኮቫለንትም ቦንድ ወይም ኮምፓውንድ ሲሰሩ እንዴት አድርገን እንደምንጠቀም በዚህ ዩኒት የምናይ ይሆናል። ኦኬ ሌላው ደግሞ የምናየው identify the origin of polarity within the molecules መካከል ያለ ፖላሪቲ ይፈጠራል። ያ ፖላሪቲ እንዴት ተፈጠረ? ፖላሪቲ ማለትስ ምንድነው የሚለውንም ዲስከስ የምናደርግ ይሆናል። ኦኬ ሌላው ደግሞ describe the formation and nature of hydrogen bond, dipole force and London force የሚባሉ የፎርስ ታይፖች አሉ። ቅድምም ብለናል የተለያዩ ታይፕ ኦፍ ኬሚካል ቦንዶች አሉ ብለናል። አዮኒክ፣ ኮቫለንት እና ሜታሊክ ብለናል። ከዛ ባሻገር ደግሞ ምን አሉ? እነሱ ቦንዶች እንዲፈጠሩ የሚያደርጉ ፎርሶች አሉ። ስለ ፎርሶችም እናወራለን። ከፎርሶች መካከል ማን ነው አንዱ? ኔቸር ኦፍ ሃይድሮጅን ቦንድ ምን አይነት ቦንድ ነው? ወተር ላይ ዩኒቨርሳል በጣም የሚገርም ሶልቨንት የሆነበት ምክንያት አንዱ ወተር ላይ ሃይድሮጅን ቦንድ ስላለ ነው። ይሄ ሃይድሮጅን ቦንድ ምን አይነት ቦንድ ነው? ከሌሎች ኮቫለንት ቦንዶች በምን ይለያል? ዳይፖል ፎርስስ ምንድነው? ለንደን ፎርስስ ምንድነው የሚለውንም ዲስከስ የምናደርገው በዚህ ፓርት ላይ ይሆናል። ሌላው ደግሞ ኤክስፕላን the bonding model። አንደኛው ሉዊስ ሞዴል የሚባል አለ፣ ቫለንሲ ቦንድ ሞዴል አለ፣ ሞለኪውላር ኦርቢታል ሞዴሎች የተለያዩ ሞዴሎች አሉ። ቦንዲንግ ሜታልስ ላይ የተለያዩ ሞዴሎች አሉ። እሱንም ሞዴሎች የምናወራ ዲስከስ የምናደርግ ይሆናል። ከዛ ባሻገር show the usefulness of the bonding theories ምንድነው የቦንዲንግ ቲዮሪ ጠቀሜታ የሚለውንም ደግሞ እናያለን። ምን ይጠቅመናል? ይሄ ቦንዲንግ ምን ይጠቅመናል? ምን ቫልዩ አድ ያደርግልናል? ይሄን ፕሮፐርቲ በማምጣቱ ምን አይነት ካራክተሪስቲክስ አመጣ በፕሮዳክቶቹ ላይ የሚለውንም የምናይ ይሆናል ማለት ነው። ኦኬ ሌላውስ explain how the property of substance
ኤክስፕላን ዘ ፕሮፐርቲ ኦፍ ሰብስታንስ ፕሮፐርቲ ኦፍ ሰብስታንስን ኤክስፕላን ያደርግልናል። ሶሊድ ይሁን ሊኩዊድ ይሁን ፕሮፐርቲ እንደዚህ አይነት ፕሮፐርቲ እንዲያመጣ ያደረገው ምንድን ነው የሚለውን ከስቴቱ ባሻገር እያንዳንዱ ፕሮፐርቲ ስቴቱ ሲመጣ ያ ፕሮፐርቲ እንዴት እንደመጣ ዲስከስ የምናደርግ ይሆናል። እነዚህ አይነት ፕሮፐርቲ መጡ ዋናው the nature of the particle ነው። nature of particle ፕሮፐርቲው ላይ መጨረሻ ላይ የሚመጣው ፕሮዳክት ላይ ፕሮፐርቲው ላይ ምን ተጽዕኖ እንደሚያመጣም በሰፊው ነው። ሌላው ደግሞ ዲስከስ the importance of intermolecular force intermolecular force ማለት what do you mean ኢንተር ማለት መሃል ማለት ነው አይደለ? በሞለኪውሎች መሃል ያለ ፎርስ ምንድነው ጠቀሜታው የሚለውን የምናወራ ይሆናል። ሌላው ደግሞ VSEPR ስለሚባለው የምናወራ ይሄ ማለት ቫለንሲ ሼል ኤሌክትሮን ፔር ሪፐልሽን በቫለንሲ ኤሌክትሮኖች መካከል ፔር ቫለንሲ ኤሌክትሮኖች መካከል የሚደረገውን ሪፐልሽንም ወይም መገፋፋት ምን አይነት ካራክተሪስቲክስ እንደሆነም የምናይ ይሆናል። ኦኬ ሌላው ኮንዳክት ኤክስፐሪመንት ቱ ኦብዘርቭ ኤንድ አናላይዝ ዘ ፊዚካል ፕሮፐርቲ የተለያዩ ኤክስፐሪመንቶች ተሰርተዋል። ምን ለማድረግ? ኦብዘርቭ ለማድረግ፣ ለማስተዋል፣ ለማየት፣ አናላይዝ ለማድረግ ኦኬ ይሄ የመጣው እንደዚህ ነው፣ ይሄ የመጣው እንደዛ ነው ለማለት ምን ተሰርቷል? ብዙ ኤክስፐሪመንቶች ተሰርተዋል። እነሱም ኤክስፐሪመንቶች ምን ቫልዩ አድ አደረጉ የሚለውንም ዲስከስ እናደርጋለን። ታይፕ ኦፍ ቦንድ ላይ እነዛ ኤክስፐሪመንቶች ምን ያህል ቫልዩ አድ እንዳደረጉም የምናይ ይሆናል ማለት ነው። ሌላው የመጨረሻው የምናየው ደግሞ ዲስክራይቢንግ ሳይንቲፊክ ኢንኩዌሪ ስኪል አሎንግ ዊዝ ዚስ ዩኒት ሳይንቲፊክ የተለያዩ ኢንኩዌሪዎች አሉ። እነዚህ ነገሮች በዚህ ዩኒት ውስጥ የሚጠቃለሉ ዋና ለሳይንቲፊክ የተለያዩ ኤክስፐሪመንት ስንሰራ ዋና ግብአት የሚሆኑ ወይም ማየት ያለብን ዋና ካራክተራይዝ ስናደርግ ወይም የአንድን ኬሚካል ቦንድ ፕሮፐርቲ ስናጠና ማየት ያለብን ዋና ነጥቦች ናቸው። እነዚህም መካከል ኦብዘርቭ ማድረግ ያለብን መጀመሪያ ሪአክሽን ምን ያህል ቦንድ ተፈጠረ የሚለውን መመልከት አለብን። ኢንፊሪንግ፣ ፕሪዲክቲንግ፣ ክላሲፋይንግ፣ ኮምፔር ኤንድ ኮንትራስት ማወዳደር። ይሄ የመጣው በዚህ ምክንያት ነው። ይሄ ባህሪ ይሄ አዮኒክ ቦንድ እንደዚህ አይነት ባህሪ ያለው ኮቫለንት ቦንድ ደግሞ እንደዚህ አይነት ባህሪ ያለው ይሄን አይነት ባህሪ ያለው በዚህ ምክንያት ነው እያለን ኮምፔር ኤንድ ኮንትራስት እናደርጋለን። ሜክ ሞዴል የተለያዩ ሞዴሎች እናዘጋጃለን ቤዝድ ኦን ዘ ፕሮፐርቲ ኦፍ ዘ ቦንድ ማለት የቦንዱን ባህሪ በመመስረት ምን እናዘጋጃለን? ሞዴል እናዘጋጃለን፣ ጥያቄዎች እንሰራለን፣ የተለያዩ ነገሮች እንሰራለን። ስለዚህ በዚህ ዩኒት ላይ እነዚህ ነገሮች በዋነኝነት መያዝ እንዳለብን ማስተዋል የግድ ያስፈልጋል። ኦኬ በሚቀጥለው ቪዲዮ ስንገናኝ የምናወራውን ነገር ዲስከስ በማድረግ የዛሬውን ቪዲዮ እንጨርሳለን። በሚቀጥለው ቪዲዮ ስንገናኝ ስለ ኦክቴት ሩል እናወራለን። ኦክቴት ሩል ላይ ኬሚካል ቦንድ መጀመሪያ ዲፋይን እናደርጋለን። ኦክቴት ሩልን ምን አይነት ባህሪ እንዳለው፣ ኦክቴት ሩል ለምን እንዳስፈለገ ዲስከስ የምናደርግ ይሆናል። ይህንን ቪዲዮ ከመዝጋቴ በፊት ግን አንድ ነገር ላሳስባችሁ እወዳለሁ። ይሄም ነገር ደግሞ ዌብሳይታችን ነው www.lucybridgeacademy.com። ይሄ ዌብሳይት እናንተን ለማገልገል ቆሞ እየጠበቃችሁ ነው። ስለዚህ እንድትጠቀሙበት አደራ እላለሁ። በዚህ ዌብሳይት ስትጠቀሙ ብዙ አይነት አማራጮች ታገኛላችሁ። ኤአይ አሲስትድ የሆኑ ጥያቄዎች፣ የተለያዩ ኖቶችን የምታገኙበት ድንቅ ዌብሳይት ነው። እንድትጠቀሙበት እየጋበዝኩ ሐሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችንን እጋብዛችኋለሁ። ሐሳባችሁን አስተያየታችሁን ይሄ ጨመር ይሄ ቀነስ እንድትሉ ሙሉ መብት ተሰጥቷችሁ እኛም ደግሞ ለማስተካከል ተዘጋጅተን እየጠበቅናችሁ ነው። ስክሪኑ ላይ ባለው የቴሌግራም ቻናላችን ሐሳብ አስተያየታችሁን እንድትሰጡን እየጋበዝኩ በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።